ሱረቱል በቀራ ምዕራፍ 2 ቁጥር 185 ላይ شهر رمضان الذي أنزل فيه القرآن የረመዳን ወር ማለት ቁርአን የወረደበት ወር ነው ይላል። በሱረቱ ዱኻን ምዕራፍ 44 ቁጥር 3 ላይ እንደዚሁ ይህንኑ ቁርአን በዚህ ወር በአንድ የተባረከች ሌሊት እንዳወረደው ሲገልጽ ኢና አንዘልናሁ ፊ ለይለቲን ሙባረካ እኛ ይህንን ቁርአን በተባረከች ሌሊት ውስጥ አወረድነው ይላል። ይህች የተባረከች ሌሊት ማለት ለይለቱል ቀድር እንደሆነች ደግሞ ሱረቱል ቀድር ላይ ይነግረናል። 97ኛ ሱራ ሱረቱል ቀድር ላይ ኢና አንዘልናሁ ፊ ለይለቲል ቀድር ገና ሲጀምር ቁርአኑን በመወሰኛይቱ ሌሊት በለይለቱል ቀድር አወረድነው ይላል። ሙፈሲሮች በእነዚህ አያቶች ላይ በሶስቱም ሁለት አይነት ትርጉም ነው የሚሰጡት። አንደኛ ቅዱስ ቁርአን ከለውሐል መሕፉዝ ከጥብቅ ሰሌዳው ዓለማት ላይ የሚከናወኑ ክስተቶች ሁሉ አስቀድመው ተወስነው ከተዘገቡበት ወደ በይቱል ዒዛ የእልቅናው ቤት ወደሚባለው ወደ ምድራዊ ሰማይ በረመዳን ወር በጠቅላላ አንድ ጊዜ መውረዱን የሚገልጽ ነው ይላሉ። ከዛ በኋላ ነው ከበይቱል ዒዛ ወደ ነብያችን አለይሂ ሰላቱ ወሰላም ልብ በ23 ዓመታት እንደያስፈላጊነቱ ተከፋፍሎ የወረደው ማለት ነው። ሁለተኛው ደግሞ ከላይ ወደ በይቱል ዒዛ በአንድ ጊዜ መውረዱ ብቻ ሳይሆን ከበይቱል ዒዛ ደግሞ ወደ ረሱል ሰለላሁ ዐለይሂ ወሰለም ልብ መውረድ ሲጀምር በረመዳን ወር ነው የጀመረው። ሁለቱንም የሚያቅፍ ነው ይላሉ። አላ ኩሊ ሐል ስለዚህ የረመዳን ወር አንደኛው ከሌሎች 11 ወራቶች ምን ለየት ያደርገዋል? መለኮታዊ ራእይ ቅዱስ ቁርአን የወረደበት ወር መሆኑ ነው። ይህ የረመዳን ወር ብልጫ ነውና ማለት ነው። ሁለተኛ ይህ ወር አሁንም ከሌሎቹ 11 ወራቶች በምን ይለያል ከተባለ በውስጡ ለይለቱል ቀድር የምትባል አንድ የውሳኔ ሌሊት አለች። ይህችን የውሳኔ ሌሊት በአላህ ተውፊቅ አግኝቶ ሌሊቷን በዒባዳ ያሳለፈ አንድ መልካም የአላህ ባሪያ ስራው አላህ ዘንድ ተቀባይነትን ካገኘ 1000 ወራት ቁጭ ብሎ ከሚፈጽመው ዒባዳ ሁሉ አጅሩ የዛች ቀን ሌሊት ትበልጣለች መባሉ ነው። 1000 ወራት በላይ ማለት እንግዲህ ከ83 ዓመት በላይ ማለት ነው። አንድ ሰው 83 ዓመት ሙሉ ለዒባዳ ተግባር መቀመጥ ታላቅ እድል ነው። 83 ዓመት በላይ የሆኑትን ጊዜያቶች ደግሞ በአንድ ሌሊት ዒባዳ ብቻ ማግኘት እጅግ በጣም ታላቅ ነው። ግን የአላህ ተውፊቅ ነው። በአንድ በኩልም ምንድነው ኤግዚቢሽን ነው ማለት ነው። ማንም እንዲሳተፍ በሩ ክፍት ነው። አላህ ይወፍቀን። ስለዚህም በሱረቱል ቀድር ላይ እንደተናገረው ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ማለት ምን እንደሆነች ላንተ ምን አሳወቀህ ይላል። ለይለቱል ቀድር ማለት ኸይሩ ሚን አልፍ ሸህር ከ1000 ወራቶች ሁሉ በላጭ የሆነች ሌሊት ነች ይላል። የውሳኔ ሌሊትም ትባላለች። ምክንያቱም በዛች ሌሊት ቀጣዩ አመት ረመዳን ለይለቱል ቀድር እስኪመጣ በአንድ አመት ውስጥ የሚከናወኑ ነገሮች ሁሉ ይፈረዳል ይወሰናልና ማለት ነው። ይህችን ለይለቱል ቀድር ከ1000 ወራት በላይ የሆነቿን ያገኘ ሰው አላህ ዘንድ እንግዲህ እጅግ ታላቅ አጅር አግኝቷል። ከ1000 ወር በላይ ማለት ነው። 83 ዓመት በላይ ተቀምጦ ከሚያደርገው ዒባዳ በዚች አንድ ሌሊት አላህ የወፈቀው ያው በሐዲስ እንደተነገረው ረሱል ሰለላሁ ዐለይሂ ወሰለም ኢልተሚሱሃ ፊ 10 الأواخر እንዳሉት በመጨረሻዎቹ 10 ቀናቶች ከ21 እስከ 30 ወይም እስከ 29 ባሉት በተለይ በጎዶሎ ቁጥሮች 21 23 25 27 እና 29 ላይ ፈልጓት ብለዋል። እነዚህን ቀናቶች 10 الأواخرን ሰዎች በዒባዳ ካሳለፉ በአላህ ተውፊቅ ይህችን ሌሊት ያገኛሉ ማለት ነው። ይህ የረመዳንን ወር ታላቅነት የሚገልጽ ነው። ሶስተኛ ሌላው የረመዳን ወር ከሌሎች ወራቶች ለየት የሚያደርግ ምን አለው ከተባለ የጾም ግዳጅነት የተደነገገበት ወር መሆኑ ነው። በሌሎች ወራቶች ግዳጅ ሆኖ የተደነገገ ጾም የለም። ሙስተሐብ ሆኖ የተወደደ ጾም አለ። ለምሳሌ የዙል ሒጃ 9ኛው ቀን የአመቱ መጨረሻ ወር ማለት ነው 12ኛ ወር 9ኛ ቀን የዓረፋ ቀን ጾም አለ። ሁክሙ ግን ሱና ነው፣ ሙስተሐብ ነው፣ ሙአከድ ነው፣ የጠነከረ ነው፣ ግዳጅ አይደለም። የአንደኛ ወር ወይም የሙሐረም 10ኛ ቀን አሹራ ተብሎ ይጠራል። በዚህም ቀን መጾም እንደዚሁ ታላቅ አጅር ያለው ግዳጅ ያልሆነ ሙስተሐብ ነው፣ የተወደደ ነው። በየወሩ ደግሞ 3 ቀን መጾም ከፈለገ አከታትሎ ወይንም አቆራርጦ
በተለይ ግን አያመል ቢድ የሚባሉት 13 14 15ኛን ቀን መጾም አሁንም ሱና ነው ግዳጅ አይደለም ከጾም ውስጥ ግዳጅ የሆነው የረመዳን ወር